ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ በቀጥታ ስርጭት የሚተላለፍላችሁ ከኢትዮ ቤተሰብ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ምልጃ የቅዱሳን በረከት አይለያችሁ እያልኩኝ ዛሬም እንግዲህ ባሉት 3 መሰረታዊ ጉዳዮች ላይ ከእናንተ ጋር ቆይታ አድርጋለሁ። ሁላችሁንም በያላችሁበት የእግዚአብሔር ሰላም እንዲበዛላችሁ የዘውትር ጸሎቴ ልመናዬ ነው። መዋዕለ ጾሙንም አምላካችን ፈጣሪያችን እግዚአብሔር በሰላም አስጀምሮ በሰላም እንዲያስፈጽመንም አሁንም የደረስንበት ላይ ደርሰን እንግዲህ ለብርሃነ ትንሣኤው በሰላም በጤና እንዲያደርሰን ቅዱስ ፈቃዱ ይሆነልን። የተወደዳችሁና የተከበራችሁ አድማጭ ተመልካቾች መልእክቱ ለሌሎች እንዲደርስ ሼር እና ላይክ በማድረግ አብራችሁን እስከ ፍጻሜ ትቆዩ ዘንድ በድጋሚ ጥሪ ለማስተላለፍ እወዳለሁ። ሁልጊዜ እንደምናደርገው ሚዲያችን እንዲጠናከር ዘውትር ከጎናችን ለማትለዩን ለምትደግፉን፣ ሁልጊዜ አይዟችሁ ለምትሉን ከወዲሁ ምስጋናዬን ለማቅረብ እወዳለሁ። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰን መተናል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን በፖስተሩ ላይ እንዳያችሁት ዛሬ እንግዲህ ባሉት ነባራዊ ሁኔታዎች ላይ 3 ነገሮችን ወደ እናንተ ለማንሳት እሞክራለሁ። እዚህ ፖስተሩ ላይ እንደምትመለከቱት ይቅርታና እዚህ ጋር እንደምታዩት የእፎይ ጉዳይ ምን አስነሳ የሚል ርዕሰ ጉዳይ ሰጥቼዋለሁ የመጀመሪያውን። ሁለተኛው ደግሞ ድምጻችን ተሰምቷል፣ ከፍተኛ ተቃውሞ እየገጠማቸው ይገኛሉ፣ ባህታዊ ነኝ የሚሉት አካል ማለት ነው። ሌላው የአለቃ ዝውውር ወይስ የገንዘብ ቅብብሎሽ በሚል በአዲስ አበባ ሀገረ ስብከት የተሰማውንም ወደ እናንተ ለማድረስ እወዳለሁ። ከዛ በፊት እውነት መናገር የምፈልገው በተለይ የእፎይን ጉዳይን አንስተን ከመነጋገራችን በፊት በተለይ ድምጻችን እንደተሰማ በከፍተኛ ሁኔታ ይሄንን ጉዳይ በተመለከተ በተለይ እኚህ የቀብር ባህታዊ የበረሃው መናኝ ነኝ ብለው ራሳቸውን የሰየሙት ከቅዱስ ዮሐንስ ጋር ራሳቸውን አስተካክለው ወይም ደግሞ አቻ አድርገው ዘወትር የሚናገሩ የሚሰብኩ እንዲሁም ደግሞ አድማጭ ተመልካቾቻቸውም የእሳቸውም ተከታዮችና የእሳቸው ወረዶች ልክ እሳቸውን ልክ እንደ ቅዱስ ዮሐንስ ወይም እንደ ቅዱሳን ስዕላት ፎቶቸውን ሁሉ ሰቅለው ጸሎት የሚያደርጉ የሚሰግዱላቸው ሰው ናቸው። እኚህ ሰው እንግዲህ በዚህ በዳላስ ስቴት ተገኝተው ቤተክርስቲያን እንደገዙም ቤተክርስቲያንን መግዛትን ብቻም ሳይሆን ደግሞ ቤተክርስቲያኑንም እያሰሩት እንዳለ ያው በስፋት ስንዘግብ እንደነበረ ይታወቃል። ያም ደግሞ ሳያንስ እንደገና ደግሞ የጸበል ቤቱንም ሲያስተዋውቁና በዛ በጸበል ቤትም ደግሞ ፈውስ እንደሚገኝ የሴትና የወንድ እያሉ እየለዩ ያው ውሃውን ሲባርኩ አይተናል ማለት ነው። እና የማስታወቂያ ስራዎችን በራሳቸው ድረገጽ ላይ ነው የሚያደርጉት። ይሄንን ያየን የተመለከትን እንግዲህ አንደኛ እኚህ ሰውዬ ማን ናቸው? ኢትዮጵያ ምን አድርገዋል? እውነትስ እኚህ ሰውዬ የቤተክርስቲያን ስርዓትና ቀኖናን በጠበቀ መንገድ ወይም ደግሞ የቤተክርስቲያኒቷን ስርዓትን ያማከለ ያጠማመቅ ስርዓትን ያላቸው ወይ? አገልግሎታቸውስ ካህን ናቸው ወይ?
ከጀርባቸው ያለው ነገር ምንድነው የሚሉት ነገሮች እንግዲህ በስፋት በአንድም በሌላም እዚህም ከመምጣታቸው በፊት አሜሪካ ስንዘግብ ስንነጋገር እንደነበረ ሰይጣንን እያናዘዙ ሰይጣን በሚናገረው ክብራቸውን የሚገልጡ ሰው እንደሆኑ ያው የተለያዩ ቪዲዮዎችን ስናሰማ እንደነበረ እናውቃለን። በዚህም ደረጃ እንግዲህ ኢትዮጵያ ውስጥም ያሉት በርካታ ሊቃውንት ቤተክርስቲያን ይህንን ጉዳይ ሲቃወሙ እንደነበረ በተለያዩ ሚዲያዎችም ላይ ደግሞ ይህ እንደዚህ አይነት ነገር አግባብ እንዳልሆነ ሲነገር እንሰማለን። እንግዲህ በኢትዮጵያ ያካበቱትን ሀብትና ንብረት ወይም ደግሞ በኢትዮጵያ ያካበቱትን ገንዘብ እንግዲህ በዚህ ባሉ ጋሻ ጃግሬዎቻቸው አማካኝነት እንግዲህ ካሽ ወደ 650 ሺህ አካባቢ አውጥተው ቀደም ሲል ዋሴ ገብርኤል ወይም ደግሞ ቅዱስ ገብርኤል ተብሎ በሚጠራው ቤተክርስቲያን መግዛታቸውን ሰማን። ሻጮቹ ደግሞ የቤተክርስቲያኒቱ አስተዳዳሪ በሐዋዝ የሚባሉ እንደዚሁም ደግሞ ሊቀ ጳጳሱ ኢቭና ብፁዕ አቡነ ሳዊሮስ የሚባሉት አባት ዳይሬክተር እንደሆኑ የወጣው መረጃ ላይ ያሳያል። እንግዲህ ከመገዛቱ በፊት ያ ቤተክርስቲያን በማን ስም እንደነበረ ማለት ነው። ስለዚህ እነዚህ ሰዎች እንግዲህ በዚህ በአሜሪካን ሕግ የምስረታው ላይ ወይም ደግሞ አይአርኤስ ላይ ወይም የአሜሪካ መንግስት ዶክሜንት ውስጥ የገቡ አካላት መሸጥ፣ መዋዋል፣ መክሰስ፣ መካሰስ የሚችሉ ባለድርሻ አካላት ናቸው ማለት ነው። ለዛ ቤተክርስቲያን እንደ ተከራካሪ ወይም ከፊት ቀድሞ የሚከራከሩ ወይም ደግሞ በአንዳንድ ቋንቋ ለራሳቸው የመሰረቱ አካላት እንደ ባለድርሻ አካላት የሚታዩ አካላት ናቸው። ግን በጣም በሚያሳዝን መንገድ ይህ በሆነበት ሁኔታ እነዚህ ሰዎች ሲያወሩ ሰማን። መቼስ ወሬ አይደበቅም እና ኤጀንት ነው የገዛቸው እኛ እሳቸውም እንደገዙ አናውቅም የሚሉም ደግሞ ሽምጥጥ ያለ ክህደትን ሰምተናል። እና እንደዚህ አይነት ነገሮችን በመቃወም ደረጃ ይሄ ትክክል አይደለም። በዳላስ አካባቢ ላይ የሚገኙ ካህናት ድምጻቸው ማሰማት መቻል አለበት፣ ሀገረ ስብከቱ ወረዳው እያለን በጣም ስንናገር ነበር። እንግዲህ ዳላስ ውስጥ 9 አብያተ ክርስቲያናት አሉ። አንደኛው እንግዲህ በትግራይ ራሱን ገንጥሎ ያለ አሁን 8 አሉ ማለት ነው በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ። ስለዚህ ከ8ቱ ትላንትናና ከትላንትና በስቲያ ሁለቱን ማሰማታችን ይታወቃል። የመጀመሪያው እንግዲህ የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን፣ ከዛም ደግሞ ትላንትና ላይ ያሰማሁት ደብረገነት መድኃኔዓለም ቤተክርስቲያን። በዛን ዕለት እንግዲህ ትላንትና መረጃው ያልደረሰን አሁን ዛሬ ማሰማችሁ የገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያንም ይሄን ነው ተመሳሳይ መግለጫ አውጥቷል ማለት ነው። ይሄ ብቻም ሳይሆን ደግሞ ወረዳውም ደግሞ የጻፈውን ደብዳቤ ለሀገረ ስብከቱ ሊቀ ጳጳስ በአድራሻ ለሀገረ ስብከቱ ጳጳስ ወረዳው ትልቅ ወረዳ ነው፣ በዳላስ ግዛት ውስጥ ያለው ወረዳ ነው። ስለዚህ የሚሆነውን ነገር ሁሉ አይተናል፣ ሰምተናል። እኚህ ሰው ስርዓተ ቤተክርስቲያን ያልጠበቁ ናቸው። ስለዚህ ማንኛውም ነገር ቢቸገር ቢፈጠር እኛ የወረዳ ቤተ ክህነቱ ምንም አይነት ነገር ኃላፊነትን እንደማይወስድ ብሎ ለሊቀ ጳጳሱ የጻፈበት ነገር ሊቀ ጳጳሱ አጣብቂኝ ውስጥ ገብተዋል ማለት ነው። እስኪ ይገባል መዝጋት ይገባል። የቲቶ መልእክት ምዕራፍ 2 ቁጥር 11 ለቴክሳስ እና አካባቢው ሀገረ ስብከት ይህ መልእክት እኛ የገነተ ጽጌ ቅዱስ ጊዮርጊስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ካህናት አባ ዮሐንስ ተስፋ ማርያም የሚባሉ መነኩሴን በተመለከተ ያለንን አቋም የሚገልጽ ደብዳቤ ነው። አባ ዮሐንስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተዳደር ውስጥ አሉታዊ ስም ያተረፈውን በኢትዮጵያ የሚገኘውን ወንቅሸት ገብርኤል የተባለ ገዳምን የሚቆጣጠሩ ግለሰብ ናቸው። ለግል ጥቅማቸው ገንዘብ እየሰበሰቡ የምዕመናንን ኪስ የሚያራቁቱ ስለመሆናቸው በተለያየ አጋጣሚ ወንቅሸት በተባለው ቦታ አካባቢ ያሉ የቤተ ክህነት አስተዳደር አካላት በየቃለ መጠይቁ ያጋለጡት መረጃዎች ዋቢዎች ናቸው። በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ ገንዘብን መውደድ የክፋት ሁሉ ስር ነውና ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተዳደር የፋይናንስ እንቅስቃሴውን የሚከታተለው በአመፅና በተንኮል ስለሚሰሩ ግልጽነትና ተጠያቂነት ላይ ከፍተኛ ስጋት የፈጠሩ ግለሰብ ናቸው። በተጨማሪም አባ ዮሐንስ በቤተ ክርስቲያን የማይታወቅ ርዕሰ ባህታውያን የሚል የማዕረግ ስም ለራሳቸው ሰጥተው በማናለብኝነት የሚያወናብዱ ምንኩስናቸውንም ክህነታቸውንም ማን እንደሰጣቸው የማይታወቅ የክህነትም የምንኩስናም ወግ የሌላቸው ነውር የሚነገርባቸው የሚቃወማቸውን ሁሉ በሰው እስከ ማስደብደብ የደረሱ ለዚህም በቅርቡ ኢትዮ ቤተሰብ በተባለው ሚዲያ
ቀደም ብለው የሚያውቁትን ያጋለጡ አባት ምስክር ናቸው። የቤተ ክርስቲያናችንን ስርዓት የሚያፋልሱ ስልጣኗንም የሚጋፉ ሕግ አልባ ግለሰብ ናቸው። ይህ ድርጊት የማቴዎስ ወንጌል ምዕራፍ 23 ቁጥር 12ን ያስታውሰናል። እርሱም ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ሁሉ ከፍ ይላል እንዲል ርኩሳን መናፍስትን የማባረር ልዩ ኃይል አለኝ በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያንን ምዕመናንን በማሳሳት ያታልላሉ። እንዲህ ያለው ማታለል የበግ ለምድ ለብሰው ከሚመጡባቸው በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ ከሚለው በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ ካለው ማስጠንቀቂያ ጋር ይስማማል። ራሳቸውን ከቅዱሳን እኩል ሲላቸውም ከቅዱሳን በላይ አድርገው በማቅረባቸው በእምነታችን ያለውን የትህትናና የአገልግሎት ዋና ትምህርቶችን ይቃረናሉ። በቅርቡ አባ ዮሐንስ በዳላስ ቴክሳስ የቀድሞውን ደብረ ብስራት ዋሴ ቅዱስ ገብርኤልን ገዳም $650,000 በኢትዮጵያ ከ97 ሚሊዮን ብር በላይ ገዝተው የኦርቶዶክስ ተዋሕዶ አማኞችን አጠምቃችኋለሁ በሚሉት ምዕመናንን የማታለያ ወጥመዳቸው ሰዎች ወደ ቦታው እንዲሄዱላቸው በንቃት እየጋበዙና እየተንቀሳቀሱ ይገኛሉ። ይህ ቅስቀሳ በአገር ቤት ካስከተሉት ብዝበዛና ማታለል በአቻነት ከዚያም በላይ ችግር ስለሚያመጣ በኦርቶዶክሳውያኑ ማህበረሰባችን መንፈሳዊ ሕይወትና ደህንነት ላይ ከፍተኛ አደጋን ይፈጥራል። በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 እስከ 15 ላይ እንደዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው ይላል። ከእነዚህ አሳሳቢ ጉዳዮች አንጻር የሚከተሉትን የአቋም መግለጫ አውጥተናል። አንደኛ፣ ከቤተ ክርስቲያን መንፈሳዊ አሰራር ጋር የማይሄድ ከቅዱሳት መጻሕፍት አስተምህሮ ጋር የሚጋጭ ሰይጣን አስለፈልፋለሁ እያሉ ሰይጣንን ቃለ መጠይቅ በማድረግ ምዕመናንን በጾም በጸሎት በስግደት ፈጣሪያቸውን ጠይቀው የሚያርቁትን ሰይጣን እሳቸው ከሰይጣን ላይ ልዩ ኃይል የተሰጣቸው በማስመሰል የሚያወናብዱ የሰይጣን ውይይት መድረክ አዘጋጅ በመሆናቸው አጥብቀን እንቃወማቸዋለን። ሁለተኛ፣ ባሕታዊ ነኝ የሚሉት አባ ዮሐንስ ባሕታዊ የሚለውን ጽንሰ ሐሳብ በሚቃረን መልኩ በዓት አጽንተው ከሰው ርቀው ብቻቸውን በጸሎት በጾም ተወስነው ወደ ፈጣሪ የሚለምኑትን አበው መጠሪያ ዝቅ አድርገው ምዕመናንን ለማታለል ባለ ፀጉር ባሕታዊ ነኝ ለማለት ሰው ሰራሽ ፀጉር ቀጥለው በየጊዜው ፀጉር ቤት እየሄዱ የሚያጌጡ ዓይን ያወጡ አጭበርባሪ ስለሆኑ አንቀበላቸው። ሶስተኛ፣ ከተጠያቂነት ውጪ የምዕመናንን ገንዘብ የሚያውሉ ምስክሩን ከመላው ዓለም ከሚገኙ የኢትዮጵያ ኦርቶዶክስ ምዕመናን የዘረፉትን በኢትዮጵያ ብር 97 ሚሊዮን ብር ተጨማሪ ገንዘብ ለማግበስበስ እቅድ አቅደው ዓላማቸውን ገንዘብ መዝረፍ አድርገው ተግተው እየሰሩ መሆኑን ስለተገነዘብ ይህን ተግባራቸውን በከተማችን ይሁን በሀገረ ስብከታችን እንዲተገብሩ አንፈቅድላቸው። አራተኛ፣ ዳላስ ብዙ ምዕመናን የሚገኙባት በዚያውም ላይ በቤተ ክርስቲያን ትምህርት ጥልቅ እውቀት ያላቸው የቤተ ክርስቲያን ሊቃውንት ያሉባት በሰላም የቤተ ክርስቲያን አገልግሎት የሚሰጥባት በውስጧ 8 አብያተ ክርስቲያናት ተተክለው በሰፊው ምዕመናን አገልግሎት የሚያገኙባት ከተማ እንደመሆኗ እኒህ አባ ዮሐንስ የሚባሉ ግለሰብ መከፋፈልን እና ብጥብጥን እንደ ዋና ስራ አድርገው የሚንቀሳቀሱና ሰላማችንን የሚያደፈርሱ መሆናቸውን አገር ቤት ካደረጉት ታሪካቸው ስለተረዳን አንቀበላቸውም። ስለዚህ ከፍ ሲል ቅዱስ ሲኖዶስ፣ ዝቅ ሲል የቴክሳስ ሀገረ ስብከት እነዚህን ጉዳዮች እንዲያስተውልና
ታማኝ ኦርቶዶክሳዊ ማህበረሰባችንን ለመጠበቅ ተገቢውን ምላሽ እንዲሰጥ እናሳስባለን። እግዚአብሔር ሀገራችንን ኢትዮጵያን ሰላም ያድርግልን። የገነተ ጽጌ ቅዱስ ጊዮርጊስ ወአቡነ ገብረ መንፈስ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ካህናት። እግዚአብሔር ይስጥልኝ። እኔ እንደው በእውነት ቃላት የለኝም እና እኔ በመጀመሪያም ላይ ተናግሬያለሁ። በዳላስ በርካታ ምዕመናንና ምዕመናት የሚገኙባት ትልቅ ግዛት ናት። ምንም ባላቀውም የሚደረጉትን መንፈሳዊ አገልግሎቶች የሚደረጉትን የኢትዮጵያውያን ህብረትና አንድነትን በግልጽ የምናየው ነው። እውነት እግዚአብሔር የሚያውቀው እንደማቀውም ደግሞ በጣም በርካታ ሊቃውንት ቤተክርስቲያን የሚኖሩባት ለቤተክርስቲያን የደከሙ ስመጥር የሆኑ አሁንም ድረስ ለቤተክርስቲያን አገልግሎት የሚተጉ የሚታትሩ አባቶቻችን ያሉባት ሀገር ናት ያቺ ሀገር። ስለዚህ እናንተ አባቶቻችን እናንተ ምዕመናን እያላችሁ እንደዚህ አይነት አታላይ እና ወንበዴ የሆኑ አካላት አገራችሁ ላይ መጥተው ወይም የምትኖሩበት አካባቢ ላይ መጥተው ያውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም እንዲህ አይነት የንግድን መንገድ ሲያደርጉ ዝም ብሎ ማየቱ ነውርም ነው፣ ተገቢም ደግሞ አይደለም። እውነት እግዚአብሔር የሚያውቀው። ስለዚህ የሚመለከተን አካላት መጮህ መቻል አለብን። እንግዲህ 8 አብያተ ክርስቲያናት አሉ። ከ8ቱ አብያተ ክርስቲያናት 3ቱ በሚገባ ተናግረው ማለት ነው ማን እንደሆኑ ማለት ነው። እኚህ ሰው ለራሳቸው ናቸው ርዕሰ ባህታዊ የሚባል የቤተክርስቲያኒቷን ማዕረግ እንደዚህ የሚል ማዕረግ የለም። ሲጀመር አንድ ሰው ባህታዊ ከሆነ ገዳም ይቀመጣል እንጂ ባህታዊ ያውም ከገዳም አልፎ ከኢትዮጵያ አልፎ አሜሪካ መጥተው በዚያውም በአብይ ጾም ማለት ነው መድረክ ላይ የወጣ ሲጀመር እኚህ ሰው የመረጋጋት መንፈስ የለባቸውም። ሲናገሩ አይታቸዋቸው እንደሆነ በተአምር አንድ ቦታ መቀመጥ ቆመው መናገር አይችሉም። አንድ ሰባኪ እየተንቀሳቀሰ ሊሰብክ ይችላል። እውነት ምንም ችግር የለውም። ግን በየትኛውም አጋጣሚ ማለት ነው ንቅናቄያቸው፣ ማነጋገራቸው፣ ምናምናቸው ይሄ አርቲፊሻል ፀጉር ወደ ላይ ወደታች ማድረጉ ብቻ ብዙ ነገር ነው የምናየው የምንመለከተው። ስለዚህ የጠፋ ህዝብ አለ። ደግሞ የሰለጠነ ሀገር ላይ የሚኖር ህዝብ ደግሞ ልጆቻችን በተለይ ከዚህ ምንድን ነው የሚማሩት? ምንድን ነው የሚያዩት? እኔ አንድ እናት እጅግ በጣም ስቅስቅ ብላ እያለቀሰች ስትነግረኝ እዛ የጸበል ቦታ ፈውስ ያገኘውበት ቦታ ነው ልጄ የተፈወሰችበት ናት ብላ እያለቀሰች ዛሬ እንደዛ መሆኑን ሳይ ብላ በቁጭት መንፈስ ማለት ነው። በጣም በርካታ ምዕመናን አሉ ልባቸው የተሰበረ ማለት ነው። እንግዲህ 97 ሚሊዮን በኢትዮጵያ ብር ማለት ነው እንግዲህ 650 ሺህ አስቡት። እንግዲህ 650 ሺህ ዶላር ስንት ዓመት ብትሰራ ነው እዚህ ሀገር ላይ ሴቭ ልታደርግ የምትችለው? እና ብሩ ከየት መጣ? ይሄ ሁሉ የምናያቸው የምንመለከታቸው ነው። ከዚህ ጋር ተያይዞ ይሄ ብቻ አይደለም። እዚህ ጋር ስክሪኑ ላይ እንደምታዩትና እንደምትመለከቱት የዳላስ ግዛት ምንድነው የሚለው ደብዳቤያቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቴክሳስ አካባቢ ሀገረ ስብከት የዳላስ ወረዳ ቤተ ክህነት ጽሕፈት ቤት ይላል። እንግዲህ በሰራኋቸው ቪዲዮዎች በጠቅላላ የወረዳ ቤተ ክህነቱ ስብሰባ ሊያደርግ ነው፣ የወረዳ ቤተ ክህነቱ ስብሰባ ሊያደርግ ነው፣ ስብሰባ እየተነጋገረ ነው ሲባል ሰምተናል አይደል? እንደምታዩት ቀኑንም ስታዩት ወደ ኋላ የተጎተተ ነው እና ግን እኛ በደረሰን ሰዓት ነው፣ ምንም ችግር የለውም። ለቴክሳስ እና አካባቢው ሀገረ ስብከት ይላል። የመጀመሪያው ያው እንግዲህ በቅድሚያ ይላል የብፁዕ አባታችን አቡነ ሳዊሮስ ቡራኬውና አባታዊ ጸሎት ለእኛ ለልጆቹ ትድረሰን እያለን የወረዳ ቤተ ክህነታችን ብፁዕነቶ በሚያስተዳድሩበት ሀገረ ስብከት ውስጥም አሉ ከሚባሉ ወረዳ ቤተ ክህነት ውስጥ ለሀገረ ስብከቱ ቅርብ የሆነና ብፁዕነቶ አባታዊ ፈቃድ አግኝቶ ስራውን ከጀመረ ጀምሮ በስራ ያሉትን አድባራትና ገዳማት ሕገ ቤተክርስቲያንና ቃለ ዓዋዲንን በሚፈቅደው ወይም በሚያዘው መንገድ አስተዳደራዊና መንፈሳዊ ጉዳዮችን ማለትም ሰላምን፣ ፍቅርን፣ አንድነትን ባማከለ መልኩ የሚጠይቀውን መንፈሳዊ ኃላፊነት ኃላፊነትና ግዴታዎች በትጋት እየተወጣ የሚገኝ ቤተ ክህነትን ሲሆን ያውም የአንድነትና የህብረት የፍቅርና መንፈሳዊ ውጤትን በተግባር እየታየ ይገኛል ይላል። ይህ በእንዲህ እንዳለ እንግዲህ በሰሞኑ ከተማችን የወረዳ ቤተ ክህነቱን በማያውቀው ወይም ደግሞ ከእውቅና ውጭ ሕገ ቤተክርስቲያንን ባልተከተለ መንገድ ቤተክርስቲያንን ለመክፈት እየተካሄደ የሚገኘውን ጉዳይ አይተን እና ተመልክተን ዝም ብለን ማለቱም ስላሳሰበን ጉዳዩን ለሀገረ ስብከቱ ማቅረብ ግድ ይሆንብናል ይላል።
ይኸውም ስማቸው አባ ዮሐንስ የሚባሉ አባት ቀደም ሲል በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ይገለገልበት የነበረውን ቦታ በመግዛት ቤተክርስቲያኑን ልንከፍት ነው በማለት ለከተማው ምዕመናን በቪዲዮ የተደገፈ ጥሪ በማድረግ ቅስቀሳ እያደረጉ መሆናቸውን እየሰማን መሆኑን፣ በሌላ በኩልም ደግሞ አባ አረጋዊ በሚባሉ አባት ቤተክርስቲያን የመክፈት እቅድ በመያዝ እንቅስቃሴዎችን በማየት ላይ ያለን በመሆኑ ሂደቱንም ያለ ወረዳ ቤተ ክህነቱ እውቅና ውጪ በከተማ ያሉ ምዕመናንን ለውስጥም በማሳሰብ ላይ የሚገኝ መሆናቸውን በየዕለቱ ከሚደርሱን መረጃዎች እየተረዳን እንገኛለን ይላል። ስለዚህ የዚህ ድርጊት አፈጻጸም ሕገ ቤተክርስቲያንን የተከተለ ባለመሆኑና እንዲሁም የብፁዕነቶን ፈቃድ ያለበት ይሆናል ብለን ስለማናምን ይላል ከወረዳ ቤተ ክህነት እውቅና ውጪ የተሰራ ያለውን ጉዳይ ሀገረ ስብከቱ እንዲያውቅልን ከአክብሮት ጋር እያሳሰበን ይህንን ተከትሎ ለሚመጡ ችግሮች የወረዳ ቤተ ክህነቱ ኃላፊነት መውሰድ እንደማይችል ከወዲሁ እናሳስባለን ይላል። የብፁዕነቶ ቡራኬ አይለይ ይላል። ይሄ እንግዲህ ወረዳ ውስጥ ያሉ የሚያገለግሉ የቤተክርስቲያን ሊቃውንት ይሄንን ጉዳይ ዝምታ ማየት የለብንም በማለት እንደ አንድ ቃል ተናጋሪ እና አንድ ልብ መስካሪ ወረዳው አገረ ስብከቱ ላይ ጥሏል ማለት ነው። የአገረ ስብከቱ ደግሞ ሊቀ ጳጳስ ሰብሳቢ እሳቸው ናቸው። የአገረ ስብከቱ ስራ አስኪያጅም ይመለከተዋል። እንግዲህ አገረ ስብከቱ ይሄንን ደብዳቤ የደረሰው እዚህ ጋር እንደሚለው ቀኑ የተጻፈበት ቀን 02/24/25 ይላል። 02/24/25 ይላል። እግዚአብሔር ያሳያችሁ። 02 አሁን ያለነው 03/011/25 ነው። ከዛ 6 አለ፣ ከዚህ 11 አለ። 6 ሲደመር 11 17 ቀን የዛሬ 17 ቀን የተጻፈ ደብዳቤ ነው የሚለው። እንግዲህ ዛሬ 17 ቀን የተሰጣቸውን ደብዳቤ አምቀው ይዘዋል ማለት ነው። ስለዚህ አምስታችሁ የቀራችሁት አጥቢያ ቤተክርስቲያናት ምን እንደምትጠብቁት? ሊቀ ጳጳሱ የዛሬ 17 ቀን የተጻፈላቸውን ደብዳቤ አገረ ስብከቱ ለሰጣቸው ምንም አይነት ምላሽ እንዳልሰጡ መረጃው አለኝ። የዛሬ 17 ቀን ለተጻፈው ደብዳቤ አግባብ ነው ትክክል አይደለም የሚልም ውሳኔ የወሰኑበት ምንም አይነት ነገር ከሀገረ ስብከቱ ይወጣ ምንም ነገር የለም። ያም ከመሆኑ አንጻር የተነሳ ለሀገረ ስብከቱ አሁንም አጥቢያዎች ማለት ነው አጥቢያዎች ለሀገረ ስብከቱ ወረዳውና ሀገረ ስብከቱ እንደውም የገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ከፍ ሲል ነው ያለው። ከፍ ሲል መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ይላል። አንዳንድ ሰዎች እንደሚናገሩትና እንደሚሉት እኚህ ሰው ከመንበረ ፓትርያርክ ጠቅላይ ጽሕፈት ቤትም ደብዳቤ ይዘዋል ይባላል። እኚህ ሰው በገንዘባቸው የማይገዙት የማይነዱት ምንም ነገር እንደሌለ ያው እያየን እየተመለከትን ነው። በመንግስት አካባቢ ላይ ያሉትንም በዛ በክልላቸው ላይ ይገዛሉ፣ ይነዳሉ። ሊቃውንቱንም ለሁለት ከፍለው ይነዳሉ፣ ይገዛሉ። ስለዚህ ለገንዘብ የሞተ ለገንዘብ ያደረ የእሳቸው ረድና ገረደው ነው ይቀራል ማለት ነው። ስለዚህ እኔ በዚህ ውስጥ የተሳተፋችሁ የወረዳ ቤተ ክህነት ሰራተኞች ከልብ በመነጨ ምስጋና ላመሰግን እወዳለሁ። እውነት እግዚአብሔር የሚያውቀው የራሴ ቅራኔ የራሴ ውስጥ የያዝኩት ነገር ለምን የሚለው ነገር እንዳለ ሆኖ ግን አሁን ላደረጋችሁት ነገር እና እስካሁን ድረስም ደግሞ ይሄን ደብዳቤ ለመልቀቅም ፈቃደኛ ያልሆናችሁበት መንገድ የራሳችሁ አካሄድ ሊኖራችሁ ይችላል። አንዳንዶችም እዛ ውስጥ ያሉ ፍራቻም ሊኖራቸው ይችላል፣ አላውቅም። ግን የሆነ ሆኖ ይሄ ደብዳቤ የዛሬ 17 ቀን ተጽፎ ደብዳቤው 17 ቀን ምናልባት ቀኑን ወደኋላ ወስዳችሁት ነው እናንተ ወይስ የጻፋችሁት የዛሬ 17 ቀን ነው? እውነት የዛሬ 17 ቀን ከተጻፈ ይሄ ደብዳቤ እስካሁን ድረስ የሀገረ ስብከቱ ሊቀ ጳጳስ እጃቸው ባይኖርበት እሳቸው ተባባሪ ባይሆኑ እሳቸው ባይፈቅዱ አንድ ነገር ማለት አይችሉም? ይችላሉ። ግን ምን ችግር አለ? እኔ ማን ይነካኛል? እኔ የሀገረ ስብከቱ ሊቀ ጳጳስ ነኝ። እምቢ የሚልና የሚያምጽ ካለ ያው በርቀት ክህነት ይያዛል ብለው ማስፈራራት ነው አይደል? ይሄንን ፈርተው የተቀመጡ አሉ። ከዚህ ውስጥ ደግሞ አምልጠው የመጣ ይምጣ ብለው ይሄንን በአይናችን እያየን በጆሮአችን እየሰማን አንታገስም ብለው 3 አብያተ ክርስቲያናት የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን፣ የደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን፣ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን፣ የደብረ ገነት መድኃኔዓለም ቤተክርስቲያን 3ቱ አብያተ ክርስቲያናት የካህናት ህብረትና አንድነት ምዕመኑን ወክለው አንድ ላይ አድርገው መግለጫ ወጥተዋል። 5 ቤተክርስቲያን ይቀራል። 8 ቤተክርስቲያን ያለው ዳላስ ያውም ከቀሩት 5ቱ ትልልቅ አብያተ ክርስቲያናት የሚባሉ ማለት ነው። ትልልቅ የሚባሉ ቀድመው የተመሰረቱ ማለት ነው። እናንተ ሳይመለከታቸው ለእናንተ ሰላምን አይነሳም። የእኚህ ሰው እያካሄድ
በነገራችን ላይ እኚህ ሰውዬ ከመጡ በጣም ሰንብተዋል ዳላስ እና አንድ ቪዲዮ ላሳያችሁ። እንደምታዩት በጣም ትልቅ ቤት ነው ይሄ ቤት። አንዳንድ ሰዎች የራሳቸው ቤት ገዝተው ነው ምናምን ይላሉ። እኔ አይመለከተኝም። ቤትም ሊገዙ ይችላሉ። ቢገዙም ባይገዙም የራሳቸው ጉዳይ ነው። እኔ አሁን ስለ ቤትና በግላቸው ስለሚያደርጉት ነገር አይ ዶንት ማይንድ። ግን በቤተክርስቲያን ውስጥ ለሚያደርጉት ነገር እና ልብሳቸውን ለብሰው ለሚያደርጉት ነገር ግን እስከ መጨረሻው ድረስ እንጋፈጣለን። ቤት አይደለም ለምን ግዛቱን አይገዙትም? እኛ ምንም አይመለከተንም ስለሱ። ገንዘብ ካላቸው ሊኖራቸው ይችላል፣ አላውቅም። እና በጣም ትልቅ ነው ቤቱ። ማፑን አድራሻውን አይቼው ማመን ነው የሚያቀታቸው። የመዋኛ ገንዳ ያለው ምናምን ትልቅ ቤት ነው፣ በጣም ትልቅ ቤት ነው። እዚህ ጋር እሳቸው ለማሳየት የፈለጉት ነገር ምንድን ነው የሚለውን ነገር ብቻ ለማሳወቅ ነው ይህንን ቪዲዮ ያመጣሁት። ይህም ቪዲዮ በነገራችን ላይ ከራሳቸው ከድረገጻቸው ላይ ወጣ ነው፣ እኛ ከየትም ያመጣ ነው አይደለም። ሰውየው በዚህ በአብይ ጾም ውስጥ የሚያደርጉትን ነገር አያውቁም። አሜሪካ ላለው ህዝብ ላይፍ ይለቃሉ። አት ዘ ሴም ታይም እንደገና ደግሞ እኔ አሜሪካ አይደለሁም ለማስባል የተቀዳ ቪዲዮዎች ላይፍ ይደረጋሉ በጋሻ ጀግኖቻቸው ማለት ነው። ይሄ ቪዲዮ እግዚአብሔር ያሳያችሁ። እንደው በጣም 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 ማዝነው ነገር እንደው አሜሪካ ያላችሁ ይህኚህ ሰውዬ ረድና ገረድ የሆናችሁ አካላት ወይም ደግሞ የኚህ ሰውዬ አገልጋይ የሆናችሁ አካላት አትሊስት እንኳን ሳር እንዴት እንደሚታጨድ እንደዚህ ነው የሚያዘው ብላችሁ ምን አለ ብታሳዩአቸው? ምን አለ እንደው ማለት የሚያውቅ ሰው እንኳን እንደው እንዳይታዘባችሁ ማለት ነው። እንደው እውነት እንዲመስል ማለት ነው። እውነት እንዲመስል እኚህ ሰው ሳር እያጨዱ ነው የሚመስለው። አሁን እዛ ኢትዮጵያ ያለ ወይ አረብ ሀገር ያሉ ወይም ደግሞ የኚህ በቃ ወይ አባታችን እንደው ሲያሳዝኑ አንጀት ሲበሉ እንደው እዚህም እንደው እንደገና እንደው ከሀገርም ወጥተው አሜሪካም ተቀምጠው እረፍት የላቸውም ብለው በቃ ወይኔ አንጀት ሲበሉ አባቴ በጸሎቱ ያስቡን ይላል። ከስር ብታያቸው ኮሜንቱ ምናምን ነገር እጅግ በጣም ያሳዝናል። እውነቴን ነው የምነግራቸው፣ በጣም ነው የሚያሳዝነው። እና በጣም በሚገርማቸው ሁኔታ ሳር እያጨዱ ነው የሚመስላቸው ማለት ነው። ግን ሳር እያጨዱ አይደለም፣ ገልብጠውታል። ከላይ ነው ያለው። ተመልከቱ እዚህ ያቸው አያያዝም እዚህ ሀገር ያለ በደንብ ሊረዳ ይችላል። ምንም የሚያደርጉት ነገር የለም። በጣም የሚገርመው ነገር ይሄ ሁሉ ድካም ምን ያስፈልጋል? ምንድን ነው የሚያስፈልገው? ይሄ ሁሉ አሁን እኔ አሜሪካ መጥቼ በቃ ሳር እያጨድኩ ነው፣ እየሰራው ነው፣ ልማት እያደረግኩ ነው ብለው ሰው እንዲያዩት፣ እንዲያመሰግኑት ወይ እንዲያዝንሎት ወይ ምንድን ነው ማለት። ሌላው ቢቀር እኔ በጣም አዝናለሁ እውነት። ይሄንን መቼስ ቪዲዮ የሚቀርጸው ሰውዬ ላይ ይችላል እና አሁን እርስዎ ያው ይሄንን ላይፍ ሲያስተላልፉ ስራ ላይ እንደሆኑ ነው፣ ሳር እያጨዱ ነው እና ከላይ ነው ያለው። አያት መያዣ አለው ራሱ እንደዚህ ተይዞ ነው እንድታዩት ነው። ቀይ እግዚአብሔር እዛው ዳላት ያላችሁ ዘመር አይመለከተኝም። ግን ተመልከቷቸው እየሰሩ ነው። ተመልከቱ እያጨዱ ነው እያጨዱ
ተመልከቱ። በጣም ትልቅ ግቢ ነው። መሬት ላይ ወንዱ ገዝታል ስራ ላይ ናቸው አባታችን። እኛ በቃ አንተማም አባታችን ስራ ላይ ናቸው። የዋህነት ያጨበላል ያጨበላል ኧረ ጌታ አምላኬ እግዚአብሔር ሆይ እንደው ወለት እንደው ምን አይነት መቼ ነው የኛ ህዝብ የሚነቃው? ግን በእውነት የሚነቃው መቼ ነው? መቼ ነው የሚነቃው የኛ ህዝብ? ግን አሁን እሳቸው በቃ ስራ ላይ እንዳሉ ነው በቃ ሰው እንዲያውቅላቸው ማለት እና እኔ ይህንን ትሬን የሚያደርጓቸው የሚቀዱላቸው ወይም ደግሞ የሚያስጠጓቸው ሰዎች ወይ እሳቸው አገልጋይ የሆኑ ሰዎች እንደው ምን አለ ቢያሳዩዋቸው አንዳንድ ጊዜ ድራማውንም ማለት ነው። እንደዚህ ነው የሚደረገው እንደው ለእውነት ለማስመሰል አያያዙን ራሱ እንደዚህ በደንብ ከሚዘቀዝቁት እንደዚህ ያደርጉት ምናምን ነገር እግዚአብሔር የሚሰሩትን ስራ ተመልከቱና ለማንኛውም አምስቱንም አብያተ ክርስቲያናት እንጠብቃለን። ሀገረ ስብከቱን ደግሞ ምን እንደሚወጣ እንሰማለን። የወረዳ ቤተ ክህነቱን አገልጋዮች እና እዛ ላይ የምታገለግሉ ወንድሞቼ አባቶቼ ካህናት ከልብ በመነጨ ምስጋና ለማመስገን እወዳለሁ። እንደዚሁም ደግሞ የሶስቱ አድባራት ካህናትና ምዕመናን በአጠቃላይ ሁላችሁንም በእውነት እግዚአብሔር አምላክ ጸጋውን ያብዛላችሁ። እኔ ክፉ አይንካችሁ፣ እውነቴን ነው የምነግራችሁ። እኔ ክፉ አይንካችሁ። እኔ ደጋግሜ ተናግሬያለሁ። እኛ ያለነው እዚህ ነው፣ እናንተ ያላችሁ እዛ ነው። ሰላማችሁን ነው የሚነሱት። በእርግጠኝነት ያ ቤተክርስቲያን ተከፈተ፣ ሰላማችሁ ነው የሚጠፋው። እውነቴን ነው የምነግራችሁ። ሰላማችሁ ዋጋ የተከፈለበትን ህዝብ ባታስበሉት መልካም ነው። ላለማስበላት ደግሞ ዛሬ እንደቆሙት እነዚህ ሶስት ካህናት ሶስት አድባራት ሌሎቻችሁም አምስታችሁን ቆማችሁ በአንድ ቃል እንደ አንድ ቃል ተናጋሪ እንደ አንድ ልብ መስካሪ ሊቀ ጳጳሱ ከቤተክርስቲያን በላይ ናቸው አይደሉም? ስለዚህ መልስ እንዲሰጡን እንፈልጋለን። ይሄም አይሆን ከሆነ ጉዳያችሁን አንድ ላይ አድርጋችሁት እስከ መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ድረስ መሄድ የምትችሉበት አቅምና ጉልበት አላችሁ። ደግሞ ይሄም እንዳለ ታውቃላችሁ። ሀገረ ስብከቱ ጥርስ የሌለው አንበሳ እንደሆነ ስለምናውቅ ማለት ነው። ወደ ሁለተኛው ጉዳያችን ላይ እንሂድና የእፎይ ጉዳይ ምን አስነሳ የሚሉትን ነገሮች ትንሽ ብናነሳ ደስ ይለኛል። እንግዲህ ይህንን ወጣት ተከትሎ በአንድም በሌላም ትናንትና የሰጠኋችሁ ወይም ያስቀመጥኩላችሁ መልእክት ነበረ። ይሄ ልጅ ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነው። የኦርቶዶክስ ልጅ ነው። ከየትም ያመጣው ነገር የለም። ይከራከራሉ። የሚያነሳው መረጃ ከራሳቸው ላይ ነው። አንብቦታል፣ ተረድቶታል። እጅግ በጣም ትትና በተሞላበት መንገድ ጥያቄ ያነሳሉ። ለጥያቄያቸው መልስ ይመልሳሉ። በክርስቶስ ላይ መዛበት፣ በእኛ እምነት ተዋህዶ ላይ ጣልቃ እየገቡ ማለት ቤተክርስቲያንን እስከ ማቃጠል እስከ ማፍረስ፣ እንዳውም ማቃጠል አይገባንም መስጊድ እናደርጋለን እያሉ ሲናገሩ የነበሩት እነሱ ናቸው። ይህን ያየና የተመለከተ የተረዳ እንገላለን ብለው ማስፈራራት ቢደርሱበትም አይደለም ይቅርና ኢትዮጵያውያን ማለት ነው። ኢትዮጵያውያን አይደለም ከኢትዮጵያውያን ውጪ የሆኑ አካላትን ጭምር ሳይቀር በእንዲህ መልክ ማቅረብ ጀመሩ ነው። There is an Orthodox man named Efoyi in Ethiopia. He is exposing Islam 20 about someone who is very knowledgeable, yet doesn't insult or curse like Sam Shamoon, but his life is still at risk because of objective truth. Batiyofeya adia anede Orthodoxe sevanede ayafaye eneda seminawe. Salamika ay inida hona nawe yagadaba ena narsutik dahizin. Ya inida hona nawe yanagade agaza keze. Adia yatana kagadagidia eneda hona nawe nabara. Ena ege zi abhere wagani adia eneda hona nawe. Ebaku eneda nakese data sene ena ya ene. እንግዲህ በእንዲህ መልክ ኦርቶዶክሳውያን የሆኑ አካላት ከኛ ከኦርቶዶክሳውያን ውጪ ከዚህ ልጅ ወጣት ጋራ ከጎን መቆማቸውን የምናየው ነው። ኦርቶዶክሳውያኑም ደግሞ ከዚህ ቀደም እንዲህ አይነት ነገሮች ተነስተውበት በነበረው ዳንኤል ክብረት አይታችሁ እንደሆነ እኔም ዲያቆን ዳንኤል ክብረትን እያለ የቆመበትን ሂደት እናያለን። ዛሬ ወጭት ሰባሪ መሆኑ ባይቀርም ማለት ነው። ዛሬ ከፍታ ማማ ላይ ያስቀመጠችዋን ይችን ቤተክርስቲያን በአፍጢሟ ለመድፋት ተባባሪ ሆኖ ቤተክርስቲያን እየገፋ መሆኑ ቢታወቅም እግዚአብሔር አንድ ቀን እጁ እንደሚሰጠው እናምናለን። ስለዚህ እኔም እፎይ ነኝ የሚል ኦርቶዶክሳውያን ተነሳ። ደግሞ እውነትም ነው መሆንም አለበትም እንጂ
ሲሆን መሆን የነበረበት ኦርቶዶክሳውያን ብቻ ሳይሆኑ ብፁዓን አበው ሊቃነ ጳጳሳት የቤተክርስቲያኒቱ ሊቃውንት ጭምር ነው ከዚህ ልጅ ጋር መቆም ያለባቸው። ምክንያቱም ልጁ ምንድን ያጠፋው? ምንድን የሰራው? ምንድን ያደረገው? ምንድን የበደለው? ምንድነው የተለየ ነገር አስተምሮ ያወጣው? እነሱ ከሚናገሩት ከአንደበታቸው ውጪ እነሱ ከሚናገሩት በላይ እሱ የተናገረው ነገር ምንድነው? የነሱ ኡስታዝ የሚባሉት የነሱ መሪዎች የሚባሉት የነሱ የሃይማኖት አባቶች የሚባሉት የሚናገሩት ነገር ምንድነው? ትላንትና በነበረኝ ቪዲዮ ላይ እንዳስቀመጥኩላችሁ የሃይማኖት ተቋማት በመንግስት ሳምባ የሚተነፍስ በል ሲባል የሚል መግለጫ አውጣ ሲባል የሚያወጣ ተናገር ሲባል የሚናገር የመንግስት ካድሬ ነው። ያንን ተቋም የሚመራው ኢትዮጵያ ኦርቶዶክስ ቤተክርስቲያን የወከለ ተብሎ በቄስ ስም የሚጠራ ኦቦ ቄስ ጠጋ የሚባል ነው። ከዚህ ልጅ ጋር አብሬ ተምሬያለሁ። ከዚህ ልጅ ጋር አብሬ በልቻለሁ፣ ጠጥቻለሁ። ዛሬ ላይ ቆሜ ሳየው ግን እጅግ በጣም ያሳዝናል። ሆዱን የወደደ ማረጉን ያጣ ሰው ነው። ባለበት ሁኔታ ላይ ወዴትም መቅጠጫ ስለሌለበት አንድ ነገር ልፍ ቢል ምን ሊደርስበት እንደሚችል ስለሚያውቅ የተሰጠውን የተጻፈለትን በል የተባለውን ብቻ ወጥቶ በማለት የተናገረው ነገር እጅግ በጣም ልብ ይሰብራል፣ ያሳዝናልም። ለታሪክ ይቀመጣል። እንዲህ ይላል፣ ስሙት። በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነቢይ በሆኑት በነቢዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነክ ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። ያሳያችሁ በግልጽ ስፔሲፊካሊ ክሊር አድርጎ የተናገረውን ነገር ተመልከቱት። በነቢዩ መሐመድ ላይ እነሱ ነብይ ብለው በሚጠሩት ላይ አንዳንድ ኦርቶዶክሳውያን የሚናገሩት ንግግር እያለ ነው የሚያወራው። ከዛ በኋላ ስሙት። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወገኖች፣ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን። ግለሰቡን ከተቋሙ እንዲለዩት እንመክራለን። በጣም ከባድ። ይህ ግለሰብ ምንድን ነው የተናገረው? ከራሱ አመንጭቶ የተናገረው ነገር ምንድን ነው? ከነሱ መጽሐፍ በማጣቀስ ከተናገረው ውጪ የተናገረው ነገር ምንድን ነው? ዛሬ ከዚህ ጎን ኦርቶዶክሳውያን እኔም እፎይ ነኝ ብሎ ስለቆመ ይህንን ኃይልና ሞብ ለመደምሰስ፣ ምክንያቱም ዛሬ እየተናገሩ ያሉት ይተነኩሳሉ፣ ተንኩሰው ድምጻቸውን የሚያሰሙት እነሱ ናቸው። ይጭራሉ፣ የጫሩት ነገር ድምፅ እንዳይሰማ እሾህን በእሾህ ለመድፈን ወይም ደግሞ ጥፋትን በጥፋት ለማድፈን እነሱ ይጮሃሉ፣ እነሱ ይሰማሉ። ከዚህ ቀደም የምናየው የምንመለከተው ነው። በእኛ ወገን ስናይና ስንመለከት ወጥቶ የሚናገር ወይም ትክክል ነው ትክክል አይደለም ብሎ ያለውንም ነባራዊ ሁኔታ ለማጤን ወይም ደግሞ ለመረዳትም ራሱ ፈቃደኛ የሆነ የሃይማኖት አባት በመሪ ደረጃ ላይ ማንም የለም። በጣም በሚያሳዝን መንገድ ይሄ የሃይማኖት ተቋማት ወጥቶ ግን የሚናገረውን ነገር ማየት ይቻላል። ተመልከቱት። የሙስሊም ወንድሞቻችንን በዚህ መንገድ ከተናገረ በኋላ ኦርቶዶክሳውያን እንዴት እንደተናገረ በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት ተመልከቱት። አንዳንድ ሙስሊም ወንድሞች ተደፈርን በሚል ስለመደፈር ማለት ይሄ ልጅ በአስተምህሮት ውስጥ ንግግር እያደረጉ ቃለመጠይቅ እየተደረጉ አብረው ጥያቄውንና መልሱን መመለስ ሲያቅታቸው ወጥተው ይህንን ነገር ያሉና የተናገሩትን ነገር ከተረዳን በኋላ እንጂ ከዛ በፊት ይሄ ነገር ከመምጣቱ በፊት ልጁም ይህን እንደዚህ አይነት አገልግሎት ከመጀመሩ በፊት እነማን ናቸው ምን ሲሉ የነበሩት? ያውም በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ላይ ተደፈረን በሚል ካባ
ሙስሊሞች ወንድሞቻችን ሊናገሩ የቻሉበት መንገድ ወይም ደግሞ ሙስሊሞች አሁን የተናገሩት በነብዩ መሐመድ ላይ የተነሳው ነገር ስላበሳጫቸው ነው የሚለው። አሁን ድጋፍ እየሰጣቸው ነው። they support them። ግን ከዚህ ንግግር ውጪ በፊት ምን ሲሉ ነበር? ምን ብለህ ነበር? አንድ ሃይማኖት ተቋም ነው የክርስትና አስተምሮንና የኢየሱስ ክርስቶስን ለስም አጠራሩ ክብር ይግባውና ክብርን የሚነቅፍና የሚያጠለሽ መላውን ክርስትና የሚያዋርድ መልኩ ምላሽ ሲሰጡ እና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ። ይህም ህገወጥነት ከማስፋፋት ባለፈ ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል መሆኑን ተገንዝበው ከድርጊታቸው መታረም የህግ በጣም ነው የሚያሳዝነው። እኔ ድሮም ተናግሬያለሁ። የቀረበለትን ይናገራል፣ በል ሲባል ይላል፣ ተናገር ሲባል ይናገራል እንጂ በአንድ ወቅት ይሄ ነገር ሲነገር መስጂድ የምንገነባው ይሄ ሰው በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅመናል እንዴ መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር። ይሄ አይነት ጦርነት በአደባባይ ላይ ሲታወጅ አንድ የሃይማኖት ተቋማት ለሁሉም ሃይማኖቶች እኩል ቆም ያለው የሚል ከሆነ በዚህ ወቅትና በዚህ ሰዓት የሃይማኖት ተቋማት የሰጠው መግለጫ ምን ነበር? ነቲንግ። ከዚህ ጋር ተያይዞ ኢየሱስ ሞቶልሃል፣ ላንተ ኃጢአት ዋጋ ከፍሏል፣ ተሰቅሏል፣ ስለዚህ እመን ትድናለህ አሉ። ለየትኛው ኃጢአት ብዬ ስጠይቃቸው ከአዳም ለወረስከው ይላሉ። ሎጂክ አይበለው ትምህርት አይበለው ይሄ የራሳችን የቤተክርስቲያኒቱ አስተምሮ ነው አይደል? ታዲያ ከዚህ አንፃር ይሰው ታዲያ ለምንድን ነው እንደዚህ ሊል የቻለው? ሙስሊሞች እፎይ የተባለው ወጣት ባስነሳው ምክንያት ወይም ደግሞ በነብዩ መሐመድ ላይ በተናገረው ንግግር ተቆጥተውና ተናደው የሚያደርጉት ነገር እያለ ነው የሚተቸው። ኦርቶዶክሳውያንስ ይሄንን ሰውዬ ከተቋሙ መለየት አለባችሁ። አንድ መወገዝ አለበት። ሁለት ሲቀጥል በነብዩ መሐመድ ላይ የተነገረው ንግግር እያለ ነው የሚያወራው። በኢየሱስ ክርስቶስ ላይ ምን ተብሏል? ምን እያሉ ሲጽፉ ነበረ በኢየሱስ ክርስቶስ ላይ? ይህ ነገር ይረሳል እንዴ? ይህ ነገር ይረሳል? ክርስቶስ ማን ነው? ወሳኝ ጥያቄ። አህመድ ዲንጀበል የምናያቸው መጽሐፍቶች እዚህ ጋር ከስር ያሉትን ስናይና ስንመለከት ኢየሱስ የእስላም ነብይ ነው። መጽሐፍ እኮ ነው የተጻፈው። በአጠቃላይ በየትኛውም መንገድ ኢትዮጵያ ውስጥ ሚዛናዊ የሚባል ነገር የለም። በሃይማኖት ተቋማት፣ በመንግስት ደረጃ በየትኛውም መንገድ የምናየው የምንመለከተው ሚዛናዊ የሚባል ነገር የለም። በእርግጠኝነት እናምናለን፣ ኖረናል፣ ከሙስሊም ወንድሞቻችን ጋር አድገናል፣ በልተን ጠጥተናል፣ ብዙ ነገሮችን አሳልፈናል፣ በአንድ ክላስ ውስጥ ተቀምጠን ተምረናል። ሙስሊም ከክርስቲያኑ፣ ክርስቲያኑ ከሙስሊሙ፣ በሰርግም በሐዘንም በደስታውም የሙስሊም የክርስቲያን እየተባለ በድግስ እየተደገሰ በሰላም ተቻችሎ ሀገር የጋራ ነው፣ ሃይማኖት የግል ነው በሚል ተከባብሮ የሚኖር ህዝብ ነው። እኔ ያደግኩበት ቤተክርስቲያን መድኃኔዓለም ቤተክርስቲያን ጀጎል የሚባል በሙስሊም የተከበበች ናት። አደሬዎች የሚኖሩባት ማለት ነው። እዛ ውስጥ ነው ገብርኤል ቅዳሴ የሚቀደሰው። ጀጎል ማለት አብዛኛዎቹ ሙስሊም ናቸው የሚኖሩት፣ አብዛኛዎቹ። አንድ ቀን ግን ፌስ አድርገን አናውቅም። አንድ ቀን ዛሬ ኬት የመጣ ነው ይሄ? ስለዚህ አንድ የሃይማኖት ተቋማት ወጥቶ የሚናገረው ንግግር ሚዛናዊ ነው ወይ? አንደኛውን ኢየሱስ አንደኛውን በርባንን አድርገህ ልታደርግ የምትችልበት ሂደትስ ምንድን ነው? አንደኛውን ጥፋተኛ አንደኛውን ኮናኝ
ለምንድን ነው ቁጭ ብሎ ማየት የማይቻለው? ለምንድን ነው የማይወርደው? ዛሬ የተዘጋ ቤት ሳይሆን የተከፈተ በር ስላላት ኢትዮጵያ ኦርቶዶክስ ቤተክርስቲያን ማንም እየተነሳ እንደፈለገ ይላል። ይሄና ዳንኤል ክብረት ናቸው አሁን ይህችን ቤተክርስቲያን እያመሷት ያሉት። ይሄም ያልፋል፣ እመነኝ ያልፋል። ከህሊና የማይጠፋ ጸጸት ግን ይሄ ልጅ አንድ ነገር ቢሆን አንድ ነገር ቢደርስበት ግን ህሊናህን እየወቀሰ ትኖራለህ። ዛሬ በተናገርከው አንደበትህ ታፍራለህ። ዛሬ ይህን ካላልኩኝ ወይም ደግሞ ይህንን ካላልኩኝ ሊደርስብኝ የሚችልበት ብለህ ፈርተህ የተሰጠህንና በል የተባልከውን ነገር ብለህ ሊሆን ይችላል። በጣም በርካቶች ከአንተ ከሃይማኖት ተቋማት እያሉ ጽፈውልሃል። አምባሳደር ተብዬ ምናምን ተብዬ ዛሬ እነሱን ስሜት ለመጠበቅ በዚህ ደረጃ ተናግረሃል። ግን የተናገርከው ንግግር ግን ሚዛናዊ አይደለም። ለዚች ሀገር የሚበጃት ፖለቲካዊውን ወደ ሃይማኖት፣ ሃይማኖትን ወደ ፖለቲካ ቀይረ ሳይሆን ሁሉም በእምነቱ ህግ ወጥቶለት ተከባብሮ ተቻችሎ መኖር የሚችልበትን መንገድ እንደ ትላንቱ እንደ ጥንቱ መኖር የምንችልበትን መንገድ መኖር እንችላለን። አለበለዚያ ግን አንዱን እየኮነንክ አንዱን ጥፋተኛ አንዱን የሙስሊሞቹን ሪፕሬዘንት ስታደርግ ስለ ነብዩ መሐመድ የክርስቲያኖችና የኦርቶዶክሶችን በኢየሱስ ክርስቶስ ላይ ወይም ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ላይ የሚያነሱትን ጥያቄ እንደ ቄስነትን ተወው። አንተ እንደ አንድ በቃ ሰው ኦርቶዶክስነትን ተወው፣ ቤተክርስቲያን አስተማረችን ተወው፣ ለዚህ ክብር ያበቃችን ተወው። እንደ አንድ ሰው እንደሚባለው በኢየሱስ ክርስቶስም ላይ የሚያስተምሩትን አስተምህሮ የሚናገሩትን ንግግር ብሎ መናገር ጤነኛ አይደለም። ሚዛን አይደፋም። በሁለቱም መንገድ ከሆነ እንኳን ማለት ግን አይደለም። ስለዚህ የተወደዳችሁና የተከበራችሁ አድማጭ ተመልካቾች የእፎይ ጉዳይ ምን አስነሳ የሚለው እንደነዚህ አይነት ትኩሳቶችን ያስነሳል። ነገ ጠዋት ታዩታላችሁ። አንድም የሃይማኖት አባቶች እንደዚህ እቺ ሴት ለእውነት የቆመች ሴት የተናገረችውን ነገር እንስማው። በውስጥ እየተንጫጫችሁ ነው፣ ተንጫጩ። እኔ ግን አሁንም ንጽጽር ላይ ለሚሰሩ ልጆች ጥያቄ አለኝ። ንጽጽር ላይ የምትሰሩ ልጆች ከየት ነው የምትመረቁት? ከየት ነው የምትወጡት? ሳይኮሎጂ ትማራላችሁ ሆይ? አሊሞቹ ያውቋችኋል ሆይ? ከየት ነው የምትወጡት? መሐመድ አብዱ ሰይድ የሚባል ስም ስለያዛችሁ ብቻ ወጥታችሁ የሌላውን እምነት የሚተነኩስ ንግግር፣ ዱላ ቀረሽ ንግግር እየተናገራችሁ የሌላው እምነት ሪአክት ሲያደርግ ለዛ እናንተ ኃላፊነት ለምን አትወስዱም? ላለፉት 6 እና 7 ወራት እኔ ከስሩኝ ይሰማችሁ ነበረ። በጣም መጥፎ ማለት ዱላ ቀረሽ ንግግር ነው የምትናገሩት። ሴንሲቲቭ ፓርት መርጣችሁ ስታስቀይሟቸው ቆይታችሁ አሁን ላይ ይሄ ሰው የተናገረውን ንግግር መጥፎ ሆኖ እንዳይታያቸው አድርጋችኋል። ይሄ እናንተ ስራ ውጤት ነው። ግን ያኔ ላለፉት 6-7 ወራት እኔ ስሰማችሁ እየታዘብኩ የነበረው ለምንድነው ህዝበ ሙስሊሙ ዝም የሚለው? ለምን ዝም አለ? ለምን አጉምጉሞ ለራሱ አውርቶ ለምን ዝም አለ? ያኔ ለምን አልተጮኸም? ከየትኛው ተቋም ነው የምትወጡት? በዛ ላይ ደግሞ ይሄ እናንተ ከላይ ሆናችሁ ስታስተምሩ መጽሐፍ ቅዱስ ቁርአን ከፍታችሁ ስታስተምሩ ከታች ያሉ የሚከታተላችሁ የተለያየ አይኪው ያለው ሰው ነው የሚከታተላችሁ። የአንደርስታንድ የማድረግ እንትኑ የተለያየ ነው ሰው የሚሰማቸው ማለት ነው። አግሬሲቭ ሆኖ የሚሰማለ፣ ፔሸንት ሆኖ የሚሰማለ፣ ይተማራል፣ ያልተማራል። ለእንደዚህ አይነት ሰዎች ትምህርት የሚታቀርቡ ልታድኗቸው ከሆነ ዱላ ቀረሽ ንግግር እየተናገራችሁ በዛ መንገድ አይደለም። ይሄንን እሰቡበት። አሊሞችን በዚህ ጉዳይ ዝም በሉ፣ ጥሩ ነው። ወደፊት ይሄ ነገሩ ወደ ጦርነት እንዳያመራ። ሀገሪቱ እኮ የራሷ ምስቅልቅል በጣም ብዙ ችግር አለባቸው። አሁን ይህን ጉዳይ ተጠቅመው ፖለቲከኞች ደግሞ ነገሩን አዙሮ የብሔር ጉዳይ አስይዘው ሀገሪቱን ለመበጥበጥ ቆመው ተነስተዋል። መነሻው ግን የኛ ልጆች ናችሁ። ስለዚህ ኃላፊነታችሁን ውሰዱ። እንግዲህ የሃይማኖት ተቋማትን መግለጫ በዜሮ የሚያባዛ እቺ እንግዲህ ሙስሊም ናት። ሚዛናዊ በሆነ መንገድ ከስር ሆና ስትሰማ በሙስሊሙም የሚነሱት ጥያቄዎች እንዲሁም ደግሞ በኦርቶዶክሳውያኑ በዚህ በእፎይ ልጅ እና እፎይን በመሰሉ ልጆች ደግሞ የሚነሳውን ጥያቄ በተመለከተ በግልጽ ስትሰማ ስታዳምጥ የነበረች የሚያነሱት ነገር እጅግ በጣም የሚሰቀጥጥ ጭምር እንደነበረ ዛሬ የተጀመረ አይደለም። ዓመታት ያስቆጠረ ክርክር ነው። ዛሬ መልስ ስታጣ ወይም ደግሞ አንዳንዴ ራስህን በእምነት ተቋማት ውስጥ ያለውን ነገር እንዲማለ እንዴ ብለህ እስክታውቅ ደረጃ ድረስ የተደረሰበትን ነገር ስታይና ስትመለከት እጅግ በጣም ያሳዝናል። እና እኔን ኬዝ ግን ምንድነው
እንደዚህ አይነት ቀና የሆነ ሐሳብ ያላቸው በርካታ ሙስሊሞች እንዳሉ አምናለሁ። ይሄንን በአይኔ ስላየሁኝ ስለኖርኩኝ ስለበላው ስለጠጣው አብሬ ቁጭ ብዬ ከኤሌመንተሪ እስከ ሃይ ስኩል ድረስ ስለተማርኩኝ ስለዚህ በዚህ ደረጃ አሁንም ትልልቅ ሃይማኖት አባቶች ቁጭ ብለው ተነጋግረው ነገሮቹን በጥሞና አይተው ተመልክተው ጉዳዩን መፍታት አለባቸው እንጂ እንደ አንድ የሃይማኖት ተቋማት ይመለከተናል ብለህ ጭራሽ ጀርባና ፊት እንዲሆን አንዱን ካንዱ አንዱን አበላልጣ አንዱን ዝቅ አድርገህ ለምትለው ያም ኦርቶዶክስ ሆነ ዚያር ልቦና ይስጥ ሌላ ምን ይባላል አንተንም በእውነት። ስለዚህ አሁንም የዚህ ልጅ ደህንነት ጉዳይ ያሳስበናል። የዚህ ልጅ ደህንነት ጉዳይ እንደ አንድ ኦርቶዶክሳውያን እኔ ብቻ አይደለሁም ማንኛውም ኦርቶዶክስ የሆነ ሰው ሁሉ ከጎኑ ሊቆም ይገባል። በማንኛውም መንገድ ልንረዳው ልንደግፈው የሚገባ ምክንያቱም ዛሬ በደሉንና አበሳውን ያበዙበት ከመሬት ተነስተው ምንም ነገር ሳያጠፋ ምንም ነገር ሳያደርግ መሆኑን ግልጽ የምናየው ነገር ነው። የንጽጽር አንተ ታነሳለህ ይሄ ያነሳል ክርክር ነው። በዚህ ክርክር ሂደት ውስጥ የሚናገረው ንግግር እያወጣ የሚናገረው ከነሱ መጽሐፍ ውስጥ ነው ከቁርአን ውስጥ ነው ወይም ደግሞ ከተጻፉ መጽሐፍት ውስጥ ነው። ያንን በመጽሐፍ ቅዱስ ሚዛን ነው የሚያነጻጽረው። እነሱ መጽሐፍ ቅዱስ ላይ እንደዚህ ያለ ይሉታል፣ እናንተ ጋር እንደዚህ ያለ ይላቸዋል። ይሄንን ነው የምናየውና ይሄንን ይመስላል። ሌላው እንግዲህ ምናልባት ይሄንን የምትሰሙ አድማጭ ተመልካቾቻችን አንድ ርዕስ አለ። ይሄ ርዕስ ምንድነው? ያለቃ ዝውውርስ ወይስ የገንዘብ ቅብብሎሽ የሚል የሰጠው ርዕስ አለ። እንደምታውቁት አዲስ አበባ ውስጥ በተለይ አዲስ አበባ ሀገረ ስብከት ውስጥ ትልቁ የገቢ ምንጭ ቢሮ ውስጥም ላሉት ከቢሮ ውጭም ላሉት ደላሎች ትልቁ የገቢ ምንጭ ማለት አለቃን ማዘዋወር፣ ጸሐፊን ማዘዋወር፣ ቁጥጥር ሂሳብ ሹም የሚባለውን ነገር ማዘዋወር ነው። በተለይ የአለቃ ዝውውር በከፍተኛ 100,000 የኢትዮጵያ ብር ውስጥ እንደሚሸጥ ከቦታ ቦታ ማለት ነው። ሲጀመር አንዳንዶቹ ምናልባት ታች ያሉ ሰዎች ወደ ላይ ለመምጣት ይፈልጋሉ፣ የሚበላበት ቦታ ላይ ለመምጣት ይፈልጋሉ። አንደኛው በልቶ ከጨረሰ በኋላ አማጦ ከጨረሰ በኋላ መልሶ እንደገና ደግሞ ሌላ ደግሞ የሚበላ ይመጣል ማለት ነው። አንዳንዱ ደግሞ የሙጭኝ ብሎ እየበላ ይኖራል ማለት ነው። ማንም አይነካውም፣ ማንም አይነቀንቀውም። ከዚህ አንፃር ይሄንን ጉዳይ የሚሰሩ ይሄንን ጉዳይ የሚከታተሉ ወይም ደግሞ ይሄንን የሚያስፈጽሙ አካላት ተመርጠው እንግዲህ ለቅዱስ ሲኖዶስ ቀርቦ እንዲጸድቅ የሚሆንበትን አይነት መንገድ ነበረ ሐሳቡ የነበረው። በትላንትናው ዕለት እንግዲህ በዛሬው ዕለት ማለት ነው ለኛ ዛሬ ለነሱ ደግሞ ትላንትና እንደምንለው ስብሰባ ነበረው ያስተዳደር ጉባኤው ይሄንን ጉዳይን በተመለከተ ያለቆችን ዝውውር እገዳ እንዲታይ ኮሚቴ እንደገና እንዲታይ ማለት ነው እንደገና እንዲታይ ኮሚቴ በማዋቀር አሁን ደግሞ ሌላ ኮሚቴዎች ደግሞ የሚዋቀሩ ደግሞ ድጋሚ እንደገና ሌላ ደግሞ መበል እንዲበሩ በር የተፈቀደበት ሂደትም አለ። የኛ ሰዎች የሚያሳስባቸው ስለ ቦታ ነው። የኛ ቦታ ከቦታ ቦታ መዛወር ከቦታ ቦታ መንቀሳቀስ ነው። ሀገሪቷ ላይ ስለሚፈጸመው ነገር አየር ላይ ስለሚሆነው ነገር የቲክቶክ መንደሩ ምን እንደሆነ ብቻ በማንኛውም መንገድ ላይ ጉዳያቸው አይደለም። እነሱ መኪናቸው ነዳጅ አይጉደለው፣ እነሱ ከመንግስት ጋር ያላቸው ጤነኛ ማገል አገልግሎት ልክ እንደ ረድና እንደ አገልጋይ ሆነው ምንደኝነታቸውን ይቀጥላሉ። ከዛ ውጭ ምንም ነገር የለም። ይሄንን ስል አንዳንድ ዝውውር የሚያስፈልግባቸው ቦታዎች ላይ ዝውውር አይደረግ ማለት አይደለም። ስለኖርኩበትም ስለማቀውም ነው የምነግራችሁ። በጣም ከፍተኛ ገንዘብ መዋለ ነዋይ ገንዘብ የሙስና ሂደቱ የሚካሄድበት ይሄ የምደባ ጉዳይ ላይ ነው። የምደባ ጉዳይ ብሩ ደግሞ ቀላል እንዳይመስላችሁ። ምክንያቱም ያንን ብር ሲከፍል አንድ አለቃ፣ አንድ ጸሐፊ፣ አንድ ቁጥጥር፣ አንድ ሂሳብ ሹም አይሰቀጥጠውም። ምናምን ነገ ስለሚያገኘው ማለት ነው። አገኘዋለሁ ብሎ ተስፋ ነው የሚያደርገው። ላይክ ብድር ነው ሲያወጣ ማለት ነው። ዛሬ ምን ያህል እንደሆነ እግዚአብሔር ያውቀው። እንግዲህ ገንዘቡ ምን ያህል እንደሆነ ቤት ይቁጠረው። ከዚህ ጋር ተያይዞ እንግዲህ በነገው ዕለት ቋሚ ሲኖዶስ ስብሰባ ይካሄዳል። ከዚህ ቀደም ታስታውሱ እንደሆነ ምንድነው የመሪ ዕቅድን ትግበራ ላይ በተመለከተ ባለፈው ያው ሳይግባቡ የተለያዩበትን ሂደትን በተመለከተ
እንግዲህ በቀጣይ ዛሬ እንደሚያደርጉት በነገው ዕለት እንደሚካሄድ ተስፋ አለን። እንግዲህ አዲስ አበባ ያለቆች ዝውውርን በተመለከተ ያው ኮሚቴ መቋቋሙን የመረጃ ምንጮቻችን አድርሰውናል። ይህ በእንዲህ እንዳለ እንግዲህ ይህ ድምፅ የሚሰማችሁና የምስል የሚታያችሁ ሁላችሁም መልእክቱ ለሌሎች ሼርና ላይክ በማድረግ በተለይ እፎይን በተመለከተ እያንዳንዳችን አሁን በያዝነው አቋም የሃይማኖት ተቋማት ከሰጠው መግለጫ ባሻገር እኔም እፎይ ነኝ በሚል ጉዳይ ላይ ማናችንም ከጎኑ መቆም እንዳለብን ለማሳሰብ እወዳለሁ። ለሀገር ሰላም፣ ለሀገር አንድነት፣ ለሀገር ጤናማ በእንቅርት ላይ ጆሮ ደግፍ እንዳይመጣ በተለይ በሃይማኖት ውስጥ የሚነሱ ግጭቶች እልባት ሊሰጣቸው መንግስትም አለው ካለ ማለት ነው ወይም ደግሞ ህይወት አለኝ ካለ ወይም ደግሞ እያለው ነው ወይ እየሰራው ነው ካለ እነዚህ ነገሮች እልባት ሊያገኙ የሚችሉበትን መንገድ ማመቻቸት እንጂ በሃይማኖት ተቋማት ላይ ተሰጥቶት እንደተነበበው ይባስ በእንቅርት ላይ ጆሮ ደግፍ ሊያመጣ የሚችል መግለጫ ግን ለውጥ እንደማያመጣ ለማሳሰብ እወዳለሁ። መልእክቱ ለሌሎች ሼር አድርጉት። ያው የፊታችን አርብ እንግዲህ መጋቢት 5 ቀን 2017 ዓ.ም ፍራይዴ ማርች 14 2025 ከሌሊቱ 2 AM ጀምሮ የንግሱ ስርዓት ይከናወናልና በዚህ ላይ ሁላችሁም እንድትገኙ ጥሪ ለማስተላለፍ እወዳለሁ። አድራሻው 6935 ኮሎምቢያ ፓይክ አንደር ቨርጂኒያ ነው። ማርች 14 2025 የጻድቁ መታሰቢያ ለዘላለም ይኖራል ይላልና ብፁዕ አባታችን አቡነ ዕንባቆም ከሀገረ ቅድስት ኢየሩሳሌም እሳቸው ይባርኩናል። ሁላችሁም እንግዲህ በዚህ ላይ እንድትገኙ ጥሪ ለማስተላለፍ እወዳለሁ። ስለነበረን ጊዜ ሁሉ የአምላካችን የፈጣሪያችን እግዚአብሔር ስም የተመሰገነ ይሁን። በቀጣይ እስከምንገናኝ ቸር ይግጠመን። ሰላም ሁኑ።